ሰላም እንድናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርቴታ እንግዲህ ከጨዋታው አስቀድሞ ብራይተንን ከሚገጥምበት ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫ ሰጥቷል። ያን ጋዜጣዊ መግለጫ የማቀርብላችሁ ይሆናል። አርቴታ እንግዲህ ስሜታችሁ አሁን የተለዩ ናቸው። ባለፉት 8 ወራት ውስጥ ብዙ ስሜቶችን ተቋቁመናል። ቡድኑ የሚፈልገውን ለማሸነፍ ከፈለግን ከስሜት ጋር ምንም ግንኙነት የሌላቸውን ብዙ ነገሮችን ማድረግ ይኖርብናል ሲል ተናግሯል። ግጥሚያዎችን ቀደም ብሎ ስለመወሰን አርቴታ የኳስ አያያዝን በእጅግ ማሻሻል አለብን፣ ጥቃቶችን በተሻለ ሁኔታ ማጠናቀቅ አለብንና ያለማቋረጥ መማር መቀጠል አለብን ብሏል። ስለዚህ ጉዳዮች ከተጫዋቾች ጋር ተነጋግራሉ ሲባል አርቴታ ስለ ጨዋታዎች እያንዳንዱ ገጽታ እንዴት ማስተዳደር እንደሚቻልና በምን ሁኔታ እንወያያለን። ቡድኑ ከ10 ሰዎች ጋር እየተጫወተ ይሁን አይሁን ሁሉንም ነገር እንወያያለን። ግን የሚነኩ ብዙ ምክንያቶች አሉ። አንዳንዶች ከኛ ጋር የተያዙ ናቸው። ግልጽ መሆኑና የተወሰኑ ነገሮችን ለማድረግ የበለጠ ዝግጁ መሆን ይጠበቅብናል ሲል ሚኬል አርቴታ ተናግሯል። ስለ ቆሙ ኳሶች ደግሞ አርቴታ ከማዕዘን ኳሶች ምን ያህል ጥቂት ግቦችን እያስቆጠረ እንደሆነ በጣም አዝኛለሁ ብሏል። ከነሱ ስንነሳሰር ስንት ግቦችን እያስቆጠረ እንደሆነ አዝኛለሁ። በሁሉም የጨዋታዎች ገጽታዎች ላይ የበላይ ቡድን መሆን እንፈልጋለንና እንደ ክለብ ያንን ለማሳካት እንሞክራለን ሲል እንግዲህ አርቴታ ተናግሯል። አርቴታ ዴቪድ ራያና ዶማን እንደሚደርስም ነው የተናገረው። የቡድን ዜና በተመለከተ እንግዲህ ዲክላን ራይስ አርቴታ እንግዲህ ዛሬ በጣም እየተሻለ ነበርና ተስፋ እናደርጋለን ነገ ደግሞ የተሻለ ይሆናል። ኦዲጋርድና ሃቨርትስ ደግሞ አርቴታ ማርቲን ዝግጁ መሆኑን ለማየት መጠበቅ አለብን፣ ካይም እንደ ኦዲጋርድ ተመሳሳይ ነው ብሏል። ቤን ዋይትን በተመለከተ ውጪ ነው ሲል ሚኬል አርቴታ የቡድኑን ዜና በተመለከተ ተናግሯል እና ወሳኝ የኢንጁሪ አፕዴቶችንም በዚህ መልኩ ሚኬል አርቴታ ኮንፈርም አድርጓል። ሌሎች መረጃዎችንም ወደ እናንተ የማርሳችሁ ይሆናል። አርሰናሎች በክረምቱ የዝውውር መስኮት እንግዲህ በርካታ አማራጮችን ለመመልከት ከወዲሁ ዝግጁ እንደሆኑ እየተገለጸ ይገኛል። በተለይም እንግዲህ ያለባቸውን ክፍተቶች በሚገባ እንደተመለከቱና አንድሪ ቤርታም ቢሆኑ እንግዲህ በሚገባ ፕሮብሌሞችን ሶልቭ ለማድረግ ከወዲሁ ዝግጁ እንደሆነ እየተገለጸ የሚገኘው የአርሰናል እንግዲህ በርካታ ችግሮች እንዳሉ ይታወቃል። በክንፍ ቦታ በመሀል ስፍራ ላይ እንግዲህ መጠናከር ያለበት ክለብ እንደሆነ ይታወቃል። እንደሚታወቀው እንግዲህ ማርቲን ዙቤሜንዲ ወደ አርሰናል ከከተመበት ጊዜ አንስቶ በመሀል ስፍራ በትንሽ ክለቦች እንግዲህ አርሰናል ሲረታ አንመለከትም። ነገር ግን አንዳንድ ጊዜ ትላልቅ ጨዋታዎች ላይ ስህተት ሲሰራ እናስተውለዋለን። ተጫዋቹ አቅም ያለው ድንቅ የሆነ ተጫዋች እንደሆነ ይታወቃል። ነገር ግን በስፔን ላሊጋ ያለው የጨዋታ ፍጥነትና በፕሪሚየር ሊግ ያለው የጨዋታ ፍጥነት ፈጽሞ የማይነጻጸር እንደሆነ ሁላችንም እናውቃለን። ከዚህ አንጻር ነው እንግዲህ አንዳንድ ጨዋታዎች ላይ ማርቲን ዙቤሜንዲ ሲቸገር የምንመለከተውና ተጫዋቹ ፖቴንሻል አለው ለአርሰናል በተለይም ጎሎቹን እያስቆጠረ አርሰናል እንዲያሸንፍ። ከዚህ በፊት እኮ ትናንሽ ክለቦች ሚድ ቴብል ላይ ያሉ ክለቦች አርሰናልን ሲፈተኑት እንመለከት ነበር። ነገር ግን ያ ነገር አሁን በአርሰናል ቤት የለም። ተደጋጋሚ ድሎችን አርሰናል እያስመዘገበ እንዲሁም እኮ የአቻ ውጤት እንደ ኔጌቲቭ ሲታይ እንመለከታለን እንጂ አርሰናል ሽንፈቶችን ሲያስተናግድ በብዛት አንመለከተውም እና ይህ ደግሞ ከመልካም ጎኑ ወይም ጥሩ ጎን ብለን የምንመለከተው ነገር ነው። አርሰናል በሚገባ ራሱን እያሳየ ወደፊት ደግሞ ከዚህ የተሻለ ነገርን ያስመለክተናል ተብሎ ይጠበቃልና እንደ አጠቃላይ ስንመለከት አርሰናል በክረምቱ የዝውውር መስኮት እቅዱን እንግዲህ እንዳወጣ ነውና በርካታ ፈሰሶችን በርካታ ተጫዋቾችን ለማስፈረም ከወዲሁ ዝግጅቱን እንደጨረሰ ነው እየተመለከተ የሚገኘው። በክንፍ መስመር ቦታ ላይ እንግዲህ ኬናን ይልዲዝን ሊመለከት እንደሚችል ነው እየተገለጸ የሚገኘው። ተጫዋቹ ከዚህ በፊትም እንግዲህ በአርሰናል የዝውውር ራዳር ውስጥ የገባ ተጫዋች እንደሆነ ይታወቃልና ድንቅ ብቃቱንም ማስመልከት ችሏል በክለቡ ጁቬንቱስና አሁን እንግዲህ ወደ አርሰናል የመምጣት እድል ይኖረዋል። የተጫዋች በርካታ የዝውውር ሂሳብን አርሰናሎች በማቅረብ ተጫዋቹን ወደ ፕሪሚየር ሊግ እንዲመጣ ያደርጋሉ ተብሎ ነው የሚጠበቀው። በሌላ በኩል እንግዲህ ሳንድሮ ቶናሊ አርሰናል እንግዲህ በመሀል ክፍል የማሉን ስፍራ ያሻሽልኛል ብሎ የሚያስበው ተጫዋች እንግዲህ ሳንድሮ ቶናሊ ተብሎ ነው የሚጠበቀው። በመሀል ክፍል እንግዲህ ያለውን ጥንካሬ ከዚህም በላይ ማሻሻል ይፈልጋልና በዋነኝነት ተጫዋቹን እንደሚከታተሉት እየተገለጸ ይገኛል። በክንፍ መስመርና በመሀል ክፍል እነዚህን ተጫዋቾች ይመለከታሉ ተብሎ ነው የሚጠበቀው። ሌላኛው እንግዲህ ራፋኤል ሊዮ በዝውውር ሊስታቸው ውስጥ ያስገቡት ሌላ ተጫዋች ደግሞ ራፋኤል ሊዮ እንደሆነ ነው እየተገለጸ የሚገኘው። በአጥቂ ቦታ ላይ ግን እስካሁን ድረስ ኮንፈርም ያደረጉት ተጫዋች እንደሌለና በሊስት በዝርዝራቸው ውስጥም እስካሁን ድረስ ያለውን ተጫዋች እንዳላሳወቁ ነው እየተገለጸ የሚገኘው። በሌሎች ቦታዎች ግን ያሉባቸውን ክፍተት ለመሙላት ከወዲሁ ጥረት ለማድረግ አርሰናሎች ዝግጁ እንደሆኑ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ።
ከሜዳ ውጭ ተጉዞ ነው አርሰናል ብራይተንን የሚከትመው። ነገር ግን እንግዲህ ከብራይተን ጋር ያለውን ሄድ ቱ ሄድ ስንመለከት የተሻለ ነው። እንግዲህ አርሰናል ጨዋታዎችን የሚያሸንፍበት መንገድ በተለይም ኳስን ይዘው ከሚመጡ አቀራረባቸው ሞር ፖዚሽን ጌም ላይ መሰረት ያደርጉ ክለቦች አርሰናልን ሲፈትሉት አንመለከትም። በሎ ብሎክ ወደኋላ ተመልሰው በካውንተር የሚጫወቱ ክለቦች ናቸው ለአርሰናል ራስ ምታት የሆኑት። ብሬንትፎርድን ላብነት መጥቀስ እንችላለን እና ለዚህ ያጫወት ስልት ደግሞ ሚካኤል አርቴታ በተለይም ደግሞ አሁን ለዋንጫ እየተቃረበ ከመሆኑ አንጻር ጥንቃቄ አድርጎ ይገባል ተብሎ ነው የሚጠበቀው። ሚካኤል አርቴታ እንደሚታወቀው እንግዲህ ጥሩ ነገሮችን ያስመለክታል። በተለይም ትችት ሲነሳበት ያንን ትችት የሚቀርፍበት መንገድ ነው ደጋግሜ እነግራችኋለሁ። የሚገርም ነውና በቼልሲ ጨዋታ ላይ እንግዲህ የተመለከትነው ያንን ነገር ነው። እንግዲህ ያንን ፍርሃቱን ትቶ አርሰናል በስርዓት እንግዲህ ዶሚኔት አድርጎ የተጫወተበት ጨዋታ ነው። ምንም እንኳን ጨዋታዎች ጎሎቹ በሴት ፒስ ቢገኙም ነገር ግን የተጫወተበት መንገድን ስንመለከት በቶተናሙ ጨዋታ እንዲሁም በቼልሲ ጨዋታ ይህንን ነገር አስመልክቶናል። ይህንን ነገር እንግዲህ በብራይተንም ያሳየናል ተብሎ ይጠበቃልና ብራይተን በተፈጥሮ ደግሞ በሎ ብሎክ የሚጫወት ክለብ እንዳለመሆኑ አንጻር አርሰናልን በዛ መጠን ይፈትነዋል ተብሎ አይጠበቅም። በጣም ውብ የሆነ እግር ኳስን ከሚጫወቱ ክለቦች ውስጥ ብራይተን ሆቭ አልቢዮን በግንባር ቀደምነት የሚጠቀስ ነው። ነገር ግን ከአርሰናል የጨዋታ አቀራረብ ጋር ተመሳሳይ እንደሆነ ይታወቃል ያጨዋወት ስልታቸውና ከዚህ አንጻር ለአርሰናል ይህን ያህል ፈታኝ ይሆናል ተብሎ አይጠበቅም። አርሰናል ያሸንፋል ወይስ ይሸነፋል የሚለውን ነገር የምንመለከት ይሆናል። እናንተም እንግዲህ የውጤት ግምታችሁን አስቀምጡልኝ። እኔ በበኩል እንግዲህ አርሰናል ይህንን ጨዋታ የሚያሸንፍ ይመስለኛል። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።